በደንብ ነው የሚያውቀው ቻፒ። ማስረጃ ብለሽ እንደዚህ እኔ ማስረጃ ቻፒ ታውቃለህ። እኔ አንድ መረጃ ቢኖረኝ ቮይስ ላይ ስለ እንደዚህ አይነት ነገር በደንብ ነው የምታውቀኝ፣ እንተዋወቃለን። አንድ ነገር ቢስ ታውቀኛለህ። የት እንዴት ነው ሄጄ እንደምከስ ኬዝ እንደምከፍት ምናምን ታውቃለህ አይደል? ዋሻው ማስረጃ ቢኖረኝ ጠይቂው። ትክክለኛ ነገር ነው የማወራው። ሀቡ የሆነ አንድ መረጃ ቢኖረኝ ሄጄ እከሰዋለሁ። ገባሽ አይደል? እከሰዋለሁ። ምንም የለንም እኛ ፍርድና ፍርድ እየጠበቅን ያለ ነው ከእግዚአብሔር ነው። ምን አልኩኝ? እንሂድ ቻፒ እንማል። ለምን ሰው እንደዚህ የተደረገበት ያለ ስሙ ስም ከሰጠነው ወደ ራሳችን ነው የሚመጣው። እኔ ነኝ ኃላፊነትና የምወስደው። ገብቶሻል? ቻፒ እንደዚህ አላደረገም ሲባል እኔ ነኝ ኃላፊነትና የምወስደው፣ ሙሉ ኃላፊነትና። እንደዚህ አይነት ነገር ሄደሽ ስትሚ አቦ አንቺ ሙስሊም ስለሆንሽ ነው እንጂ አሁን እንደዚህ ክርስቲያን ሰው ቢያስገባ ያውቃል በደንብ ያወራል። እኔ እንደዚህ አላደረኩኝም። እኛ አሁን አምነናል። ምንድነው ያመነው? እህታችን አውርታለች። አዎ ያውቃል ለፍራች። ስለዚህ እሷ ሞታለች። ገባሽ አይደል? እኛ እያደረግን ያለነው ቻፒን ነው። ቻፒ ሰርች አዎ ቻፒ ነው ብለናል። አዎ ብለናል። አልካልኩም። ቻፒ እንደዚህ አይነት ነገር አላደረኩም ሲል እንሂድና እንማል። እዛ መሄድ የማይችልበት እኮ እጠብቀዋለሁ መሄድ እስከሚችልበት ጊዜ ድረስ ኢትዮጵያ ማለት ነው። ኢትዮጵያ ሄዶ ወረቀት ምናምን ይመጣል ተብሏል። እሱን በውስጥ በእንትን ይሄ በቄሱም በምንም ይጨረሳል እንዴት እንደምንሄድ። ገባሽ አይደል አቡ? አሁን ፕሮግራሙ ላይሆን ይችላል ላይሆን ይችላል። ፕሮግራሜ እንደዚህ ነው እሄዳለሁ ሲል ሄደን እንማል። አዎ ብያለሁ። ሄደን እንማል ነው ያልኩት። ገብቶሻል? የት ያቅ አሁን እሱ አንዴ ልጨርስ አንዴ። አዎ አንደኛ ነገር፣ ሁለተኛ ነገር እንደዚህ ያለ ስም ሰተህ ነው ከሆነ ገብቶሻል? እኛ የእህታችን ደም ነው ያጣነው። ገብቶሻል አይደል? ገንዘብ አይደለም። ነግሬሻለሁ ትናንትና። ብር አላችሁ እናንተ ጋር የለንም ብዬሻለሁ። እሷ ግን አለኝ ብላለች፣ ግን እሷ ሞታለች። ገብቶሻል? ብርኛ አለን ነፍስ ነው የነፍስ ነው። ገብቶሻል? አንዴ ላውራት የነፍስ ነው እየጠየቅን ያለው። እኔ ምንድን ያልኩት አሁን ይሄ አንቺ ጋር ስለመጣን አይደለም አይደለ አቡ? ዋናው ነገር ፈጣሪ ጋር ነው መሄድ ያለብን አይደል? አንቺ ሀቅ ታውጫለሽ፣ አው እዚህ ጋር ታሶሪናልሽ ምናምን። ከዛ እኔ እንደዚህ አሁን ለሱ ውሸት ኳሾው ገብቶሻል አቡ? እኔ ያለ ስሙ ስም ተጥቼው እህቴ እንደዚህ ያደረገ ብዬ ካልኩኝ እንምላለን። የት ዘብር ገብርኤል የሚባል ቦታ አለ፣ ያውቃሉ። ክርስቲያን ገብቶ ሊያስረዱሽ ይችላሉ። ልክ ነው። እዛ ሄዶ እሱ አላረኩም ሲል ወደ እኔ ነው የሚመጣው እንዳለ ያለ ስም የሰጠሁት የሚደርስብኝ አደጋ እንዳለ እንደዛ ነው። ገብቶሻል? ይሄን ብቻ ነው የጠየቅነው እኛ፣ ሌላ ነገር አልጠየቅነውም። አንድ በይ። ሁለተኛ ነገር አንድ ነገር ይቅርታ፣ የሰው ስም መጥቀስ አልፈልግም። ቤትሽም እንደዚህ ነገር አይወራም። እቺ ልጅቷ ምን አለች መሰልሽ አቡ? አስቢበት። ገና ስማቸውን ዲሲ ብዬ ስጠ። ይሄ ነገር ደግሞ ቻፒ በውስጥ በደንብ ታውቃለህ። ስለዚህ ነገር ታውቃለህ በደንብ ልንገርክ። ገና ዲሲ ብዬ ስጠራ አለች። እየሰማሽ ነው አቡ? ፎቶ ተላከላት፣ ላኩላት። ከሬ አይደለም እሱ በደንብ ያውቃል ውስጡ ለምን እንደሚያከራከርሽ። ከዚህ በፊት እኛ የራሳችን ነገር የምናውቀው ነገር ስላለ ማን እንደላከላት ስም አልጠራም። ማን እንደላከላት በደንብ ያውቃል ልቡን። ገባሻ አቡ? እኔ በልጄን ያውቃታል። እኔ አንድ ልጄን ይንሳኝ አልኩት። አንድ ልጄን ይንሳኝ። ልጄ ለልጄ መስዋዕት እንዴት እንደምከፍል ሁሉ ነገር ያውቃል። አንድ ልጄን ይንሳኝ። እኔ ልጅቷን አልኩሽ የተላከላት እንደዚህ ልጅቷን ካወሯት ከዚህ ከተወራ ከተፖሰተ በኋላ ከግሩፕ ከቤተክርስቲያን ወስጄ ከማውራት በፊት አንድ ልጄን ይንሳኝ አላወራት አውርቻት አላውቅም። ግን አላውቃትም። ኖርማል እዛው ሰፈር ነን አንተዋወቅም። ግን ስሚ ምን እንዳደረጓት ልጅቷ አሁን ልጅቷ ማስረዳት ስላልቻለች ነው እንጂ የላቅ ኢቭን ከድተዋታል። በምን ከዷት በይ ዲሲ እሷ ካለችበት ሰፈር እኛ ሰፈር ድረስ ቻፒና ዳኒ ብቻ ናቸው ዲሲ በዲሲ የሚጠሩት ስም አይደለም አይደል? ዲሲ ገና ሲላክ ነው ፎቶ የተላከላት። ይሄን ታውቃለች ቻፒ። ስም እንዳታስጠራኝ ሌላ እንትን እንዳለ አይደለም። እኔ ዛሬ ተወሩ ይወጣል ቪዲዮ ሀቡ። ለዚህ እውነት የኛን ምልክት ፈልጋሾች ገና ምን አርሽ መሰለኝ ሶሊያና ዲሲ ገና ስል ፎቶ ተላከላት። እዚህ ናቸው እንደ ማለት ነው። ከዛ ቆይ ልጨርስ ጠይቀኛቸው። ሰው ነው እንደዛ አይደለም ያለችው አይደለም። ጥያቄ ሳይሆን ነው ታውቃለች። ቻፒ ነው ታውቃለች። በዲና በሲም የሚጀምር ወንድማማቾች አንዴ አቢባ እዚህ ጋር ምን መሰለኝ አቡ ጠይቂ። በዲና በሲም የሚጀምር ወንድማማቾች ስትል ፎቶ ተላከች። አንድ ነገር ወይ ብላ ፎቶ ላከችልኝ። ቴንክ ዩ ያ ማለት ይኸውልሽ አንድ ነገር አለ። ታቢ ልጨርስ ነው እንደዛ ታስረዳለህ እሷ ስትጨርስ። ቆይ በቃ ለምን ታውቃለህ? ቻፒ እኔን ታውቃላችሁ በእኛ አንቺ የምትፈልጊውን ብቻ ነው። ስማ ስም ለራሱ ታውቃለህ አይደለ? ሀቃቁና እኔ ምንም የማውቀው ነገር የለም። ታውቃላችሁ? አዎ አንቺ ብቻ አውሪ። እሱን ተይው አንተ ታውቃለህ። አትይው ጭራሽ ከኛ ጋር አውሪ። እኔ ነጥቦች እያስኩ ነው። ከዛ ጠይቅሻለሁኝ። እኔ እሺ በቃ ታውቃለህ ምናምን ምንድን ነው የማውቀው? ታውቃለህ ምናምን እሱ እንደሌለ ጉዳይ ከኛ ጋር አውሪ። ሚካኤል እሺ። ከዛ እሱ ሲያወራ እኮ ስጠይቀኝ እኔ መልስለታለሁ።
ያለችው ገብቶሻል። አውራሽኛን ነው የሚያወራል ማለት ከህዝቡ ጋር አውሪ። 15000 ሰው አለ ከ15000 ጋር አውሪ። እሱ ከሁላችሁም ጋር ነው እያወራሁት እያስረዳሁት ከለውት ያ ነገር እንድትይዙ ነው። ገባሽ አቡ? እንድትይዙ ነው። ታውቃለህ ብለሽ ስትይ የማውቀውን ነገር የምታወሪ ነው የሚመስለው። እኔ የማውቀውን ነገር ነው። ችግር የለውም። አንተ የምትጠይቀኝ ትጠይቀኛለህ። አይደለም አንቺ የሚሰማሽን አውሪ እንጂ እኔን ታውቃለህ ነው እንደዚህ ታውቀኛለህ። አይ እሺ ችግር የለውም። እሱ ችግር የለውም ያልኩበት ሪዝን አቡ። ከዛ ልጅቷ ምን አለች? እንደዚህ ዲሲ ሲባል ፎቶ ተላከልኝ አለች። ኦኬ በዲሲ የሚጀምሩ ወንድማማቾች ብላ ቪዲዮ ስትሰራ ይሄ ነው ወይ ብላ ላከችላት። ስክሪንሾት ኤቭሪቲንግ ተልኮልኛል። ዘሊና ልካልኛል። ቴንክ ዩ። አሁን እውነት እንዲወጣ ነው። አሁን እኔ ጉዳይ ምንድነው? አሁን እሱ ይጠይቀኝ። ልክ አሁን እንደጨርሶ እኛ አሁን እኔ ያልኩሽ ገንዘብ አላጣንም፣ ገንዘብ አይደለም የተሰረቅነው አላልንም። ገብቶሻል አይደል? ገንዘብ ተዘርፈን አላችሁ። ልጅቷ መጣስጠይቅ እህቴ እንደዚህ ብላ ለፍልፋ ሞታለች። ኦኬ ትላንትም ያልኩሽ መረጃ አልኩሽ የለኝም። መረጃ ለእንደዚህ አይነት ነገር መረጃ መቼም ቁጭልሽ መረጃ ቢኖረኝ እኮ እሄዳለሁ። የለኝም። አንድ አሁን ኤደን እህትሽ ነፍሷን ይማረው ራሷን ስታጠፋ አንቺ የት ነበርሽ? ዱባይ። ስለዚህ አላልሰማሽም። እህትሽ ያለችው ለእንትና ነው ለሀያት ነው። ሀያት ናት የነገረችሽ። ምኑን ነው የነገረችኝ? ስለሱ እህትሽ ስለተናገረ ሀያት ነገረችኝ። ከዛ ደግሞ የሆነች ልጅ አለች እኮ አልኩሽ አቡ ሄዳ ጸበል ወሰደቻት። ምን ተናገረችኝ? እሷ ስትናገረኝ አልኩሽ እኮ አንቺ እንደዚህ አንቺ ነሽ ብላ ስትለኝ ከዛ በኋላ ነው በቃ እንትን ያልኩትኝ እኮ አልኩሽ። ነግሬሻለሁ። አሁን ባለፈውም በቀደም ሲገባ ልጅቷ እንዴ ሲገባ ግቡት ገብተናል። አሁንም እንደ ጥያቄ የጠየኩትም ያለሁትም እኔም እኮ ነፍሴ ነው እየሰጠሁ ያለሁትም። ገብቶሻል አይደል? ነፍስ ስልሽ መቼም ሄደሽ ቤተክርስቲያን የሚያክል ቦታ እንደዚህ አይነት ቦታ ሄደሽ ስትሚ ነፍሴን ነው የምሰጠው። ለምን እሱ ካላረገ እሱ ነው ብዬ ነው የመጣሁት አይደል? እህቴ ላይ ያደረገብኝ እሱ ነው ብዬ ነው የመጣሁት። እሱ ካላረገ ደግሞ ችግር የለውም እኮ አልኩሽ። በእኔ ነው የሚመጣው ይሄ ነገር። ክርስትና የሚያክሰው ምናምን እኛው ብቻ ሰው ታስገቢና እንዴት ነው የሚደረገው ልጅ ጠይቂና ከዛ እኔ አሁን እየጠየኩት እንደዚህ አላረኩም ካለ እንሂድ። አሁን ላይ መቼ ይችላል? በሚመቸው ሰዓት እንሂድና እንማል። እኔም ልማል እሱም ልማል። ከዛ በኋላ እኔ ነኝ የኔ ነፍስ ነው የሚጠፋው። በጣም ይሄን ይጠየቁት። ሌላ ነገር አልጠየቁም። ይጠይቀኝ እሱ ይፈልጋል። እሺ ለመጨረሻ ጊዜ ያወራችሁት የዛሬ 11 ወር ነው። ነፍሷን ይማረው እህትሽ የሞተች ጊዜ ኢትዮጵያ እያለሽ። ከዛም በኋላ አውርታችሁ አታውቁም? አንቺ ኤደን አሁን ሰማድም ስልክ እየገባ ስለሆነ ስልክ ገብቶብን ነው ይሰማ። እሺ ኤደን ስልክ እየገባብኝ ስለሆነ ነው አቡ ሶሪ። ኦኬ እሺ ከ11 ወር በፊት አውርታችሁ አታውቁም? አይ አግኝቻለሁ አለ ፍላይ ማጥር ገብኝ ሲዳ ቴሌፎን። ስለዚህ አንቺ እሱን የዘጋሽው ቻፒን የዘጋሽው እህትሽን ጸበል ያስጠመቀቻት ልጅ ስትለፈልፍ ጸበል ስትለፈልፍ ቻፒ መድኃኒት አሰርቶብኛል ብላለች ብላ ስትለኝ ከዛ እንደዚህ ስትለኝ በቃ ጻፈችለት ሲስተር ምናምን። ከዛ ወደ አላወራንም አውርተንም አጋቸውም አላውቅም እኔ። ኦኬ ስለዚህ እህትሽ በህይወት እያለች አንቺ ከቻፒ ጋር ቤስት ፍሬንድ እያላችሁ አብራችሁ ስትበሉ ስትጠጡ ምንም ነገር ሰምተሽ አታውቂም? እህትሽ 10 ሲያማት ስድል ማንም ሰው እህትሽ ያሳመማት እሱ ነው ብሎሽ አያውቅም? በህይወት እያለች እህትሽ እኮ ማለት ሌላ ሰው ነው ወይስ እሷን ነው? ማንም ሰው ብሎሽ አያውቅም? ስለ እህትሽ መታመም ምን ነበር አስተያየትሽ? እሷ እንደዚህ ስታወራ እኮ ስትለፈልፍ እኮ እሱም እኮ ያውቃል እኮ ቻፒም እኮ ያውቃል። አንቺ አስተያየትሽ ምን ነበር? እህቴ ምን ሆና ነው ብለሽ ታስቢ ነበር? እንደዛ አሟታል። ገብቶሻል? እናምናለን ቻፒ እንደዚህ እኮ እኔ እንደዚህ ብሆን ይለኛል። ኢቭን ነው የምነግርሽ እኔ እንደዚህ በቃ ማለት አብረን ሆነን እኮ ይወራልም እኮ ሰውም እኮ ያወራል። ገብቶሻል? አቡ ሰውም ሌላ ሰውም እንደዚህ ነው። አንቺ አስተያየትሽ ምንድነው? እህትሽ ስትታመም አይምሯን ታማ ነው ተለክፋ ነው መንፈስ ነው ምንድነው ብለሽ ታስቢ ነበር? ያንቺን አስተያየት እየጠየኩሽ። የኔ ሐሳቤማ ኦልሬዲ እንዳበደች ነው በሱ እንዳበደች ነው ያለችውም እሱም ያለችው። እሺ እህትሽን ካሳበደ ሰው ጋር ለምን አብረሽ ትበሊ ትጠጪ ነበር? ቤስት ፍሬንድ ነበርሽ። በጣም በቃ እሱን ስለምታፈቅረው ነው ማለት እንደዚህ በፍቅር ያሳበዳት ኦቨር አፍቅራው ነው ያበደችው ብለሽ ነበር ብታስቢ? ነው በቃ እንደዛ ብዬ ኦቨር ምናምን ሳይሆን አታሳፍኝ። የፍቅር ስለሆነ ራሷ ታውራ። አንቺ ራስሽን ችለሽ አውሪ። እንዲህ በይ ይበል እኮ አውቃለሁ። አይ እንደዛ በጣም እሱን ስለምትል የሆነ ሰዓት ካፍቴሪያ ውስጥ እንደዚህ ተቀበይ ሰዓት አይመለከታችሁ ምናምን ስለምትል ገብቶሻል? ከሱ ጋር የሆነ እንትን እሱን ቻፒ ነው በቃ 24 ሰዓት ቻፒ ስለምትል
አብሬው ነበር። ስለዚህ አንቺ ታስቢ የነበረው ስለ እህትሽ በፍቅሩ አብዳ የሰፈሩ ሰው መቼም አበሻ ሰፈር ስለምትኖሩ እንዳለ ካፍቴሪያ ነው፣ ሺሻ ቤት ነው፣ ሁሉም አበሻ ነው። ስለዚህ ሁሉም የሚሰጠው አስተያየት ስለ እህትሽ ስትረብሽ ምናምን በፍቅሩ እንዳበደችለት ነው። እንደዛም ሳይሆን በቃ ስለወለደች ገብቶሻል። አሁን እሱ እዚህ ጋር ሰፈሩ ላይ ብዙ ስም አለው ገብቶሻል። አንድ ውሳኔ ወስኝ፣ አንድ ነገር ምረጪ። ምን ነበረ አስተያየታችሁ ስለ እህትሽ? ማለት ምን አይነት ውሳኔ? አይምሯን እኮ አልታመመችም። እንደዚህ እሱን ስለምትል እሱ መድኃኒት እንዳደረገባት ነው። ቻፕ በእሱ ፍቅር ሰው እሱ መድኃኒት እንዳደረገባት ነው የምታወራው። በእሱ ነው እንደዛ ነው ያረጋገጠው ነበር የምታወራው። እህትሽ በቁሟ ነፍሷን ይማረው እያለች እሱ መድኃኒት እንዳደረገባት ታወራ ከነበረ እናንተ ከስሩ ለምን አጣፉም? ለምን አንቺ የእህትሽ አሳባጅ ጋር አብረሽ ትበይ ትጠጪ ቤስት ፍሬንድ ነበርሽ፣ ትወጪ ትገቢ ነበር? ለምን ይሄ እህትሽ ወይ? እሱ ነገርኩሽ እኮ እስቲል እስከ መጨረሻው ልጅቷ እስክትነግረኝ ድረስ አብሬው ነበርኩኝ። እኮ ለምን እየሰማሽ እህትሽ እኔ የምማውቀው ነገር የለም ሀቡ፣ እኔ የምማውቀው ነገር የለም። አሁንም እኮ እንደዚህ ነው የምታስቢው? እኔ እንደዚህ አላስብም፣ ግን በቃ እኔ የምማውቀው ነገር አላስብም። ባለፈው ግን እኔ ላይም እሱ አለይም እህቴ ላይም አድርጎብናል አለች። እንደዛ አልባለም ማለት አድርጎብናል ሳይሆን ባለፈው ሜታባላ እኔ ነኝ ሞቅ አቅብ ያለው ሲባል የተባለ ለምን ነው ስትል ሀቡ አላሁ አለም እንድንወራራ አላሁ አለም እኔ ራሴ እህቴ ነግራኝ እንኳን መጥቼ ተለጠፍኩበት ምን እንዳደረገኝ ለምን ብለሽ ስትጠይቅኝ አላሁ አለም ያልኩሽ። መጀመሪያ ከሱ ቃል በፊት ላይቭ ሪከርዱን አውጣለሁ። ምን አልሽ? ልክ የእሷ እንዳውጣው ታውጣል። ምንድን ያልሽው? እኔ ራሴ እህቴ ነግራኝ መታ ለኤደን ንገሪያት ብላ አስጠንቅቃለች። ከድሮ በላይ ተጣብቄ ቀረው ምን እንዳስነካኝ እኔ እንጃ አለች። አትሊስት እኔ ላይም አድርጎብኛል ብለሽ ታምኛለሽ ብለሽ ጠይቀሽኛል። እንደዛ ከዛ ነው ያዋልኩሽ። ሪካርድ ካለ አውጭልኝ ከይቅርታ ጋር ያልሽው እንደዛ አይደለም። ነገርኩሽ እኮ እህቴ አስጠንቅቃኝ ነግራኝ ለኤደንም ንገሪያት ያልኩሽ። አብሬው ትክክለኛውን ነገር እንገርሽ ያልኩሽ። ብላ ኤደንን አርቂ ብላ ልካኝ መጥቼ እኔ ከእኔና ቻፒ ድሮ ከነበረን ኮኔክሽን ሞር ነው እንደውም አብሬው ኤግዛክትሊ ተጣብቄ ቀረውበት ደውልለታለሁ። ቻፒ እሱ ከሌላ አልወጣም ከቤት ካለን እኔ እና እሱ ለምን አላውቅም። አላሁ አለም አልኩሽ። እሱን አላህ ነው የሚያውቀው። እኔ እንዴት አውቃለሁ? ታዲያ ያ ከሆነ እኔም ተጣብቄ ቀረው ነው ያለችው። ላይቭ ሪከርድ ነው አውጣላችኋለሁ ጋይስ። ምን እንዳስነካኝ እንጃ። እኔም ተጣብቄ ቀረው ምንስ እንዳስነካኝ እንጃ። ማለት ዳትሚስ እኔ ላይ ነው ተጣብቄ ቀረው። ይብነ ቤቱ ሄጄ አድሬያለሁ። እሺ ያ ደግሞ ከሆነ አሪባ አላውቅም ቀረው። ያ ደግሞ ከሆነ ግንኙነታችን ፍሬንድነታችን እኮ ረጅም ዓመት ነው። ረጅም ዓመት ነው። ግን እንደ ዘንድሮ እናንተ እንደዚህ ነበር ዘንድሮ አሁን ጨረሳችሁ እናንተ? አዎ ጠይቀው ነው መጠየቅ ሳይሆን ጨርሱ በቃ ማለት ነው። መጠይቀን እሷ ካላት ጠይቀን እሷ የምትጠይቀው መማማሉ ነው። አቢባ አንቺ መጠየቅ ትፈልጊያለሽ እነሱን? አዎ ጥያቄዎች አሉኝ እና መጨረሻ ላይ ጠይቃለሁ። የሀያትን ቃል ለብቻ ጽፌያለሁ፣ የኢደንን ጽፌያለሁ፣ ያንተን ጽፋለሁ። አሁን አንተ ጀምር። እሺ ይኸውልሽ እኔ በመጀመሪያ ደረጃ መድኃኒት አደረገ ከሚለው ሳይሆን አድርጌ እንደሚሉት አድርጌ ከሆነ ወይ ደግሞ አድርጌ ያለው እንበልና በሚለው እንሂድ። አንቺ አቢባም ሆነ ለሚሰማ ሰው በመጀመሪያ ደረጃ ልክ አሁን እነሱ እንደሚሉት እኔን ማሳጣት፣ እኔን እንደዚህ ማድረግ፣ እኔን እንደዚህ ለማለት ካልሆነ ረዳሽ ይሄ መንገድ ካልሆነ እዚህ ሚዲያ ላይ እዚህ ህዝብ ላይ እንደዚህ አይነት ነገር ላይ ወጥቶ ረዳሽ ቻፒ ትንሽ ድምፅን ከፍ ብታረግልን በደንብ አይሰማም። እሺ ማይክን አሁን ይሰማል? አሁን ከሚሉት አንግል ተነስቼ መጀመሪያ ልናገር። ማለት እንደዚህ ሚዲያ ላይ አውጥተን እንደዚህ ለማለት ፈልገን አይደለም፣ በአጋጣሚ ነው የሆነው እንደዚህ ነው ምናምን ካልሆነ ይሄ ጉዳይ ካልሆነ ይሄ ፍላጎታቸው ይሄ ካልሆነ እንደዚህ አይነት ነገር ተፈጠረ። አሁን ስለመፈጠሩ በደንብ አወራለሁ። ከተፈጠረ በኋላ ስላለው ልንገርሽ።
በዚህ ጉዳይ ይሄ ሁሉ ዓለም ይሄ ሁሉ ህዝብ እንዲሰማ ተደርጎ ሰው መውቀስ ካልሆነ ፍላጎታቸው እንግባባለን አይደለ? አብረን ብዙ ነገር አሳልፈናል አይደለ? በሽማግሌ ያለ አሁን የምትለውን ሽማግሌ በቤተክርስቲያንም ይሁን በእስልምናም አባቶች ቢሆን ዋይ ይሄ ለምን ማረግ አስፈለገ? ለምን እንደዚህ ያደረገ ነበር አይደል? አይቻልም ይቻላል። በሃይማኖት አባት ማስጠየቅ ይቻላል። በሃይማኖት አባት ምናቃቸው እኛና እነሱ ምናቃቸው ትላልቅ ሰዎች አሉ፣ ጓደኞች አሉ፣ ፍሬንዶች አሉ። በእነሱ ናስኪ ነይ ምናምን ልክ አሁን ተመቶ እንደዚህ እንደሚባለው ተጠርቶ ለዚህ ክፋት ካለው